በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር በብዙ ምሕረቱ በጎነቱ ደግነቱ የሚያኖራችሁ የሰላም አምላክ ሰላሙን በልባችሁ ያኖረ የወደደንና እስከ መስቀል ሞት ድረስ ፍቅሩን የገለጸልን መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል የተከፈለለት ዕዳን ሕዝብ ያደረገን ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። ለእግዚአብሔር ልጆች ዛሬ መንፈስ ቅዱስ የሚናገረን የሙሴ በትር እባቦቹን ዋጠቻቸው የሚለውን ቅድም በእርሱ ላይ ስትገቡ ያያችሁትን ሐሳብ ነው። እንግዲህ የዚህ ሐሳብ መነሻ ታሪክ የሚገኘው በኦሪት ዘጸአት ምዕራፍ 7 ላይ ነው። እግዚአብሔር ሙሴን ወደ ፈርዖን በላከው ጊዜ በተአምራት በሞገስ መቆም ነበረበት። ምክንያቱም የአሕዛብ ነገሥታት የሚያዩት በእምነት አይደለም። የአሕዛብ ነገሥታት የሚያዩት በማየት ነው። የሚያምኑትን በማየት ነው። እግዚአብሔር ቅዱሳን፣ እግዚአብሔር ብሩካን፣ የእግዚአብሔር ሕዝብ ሳያይ ነው የሚያምነው። ብፁዕ ሕዝብ ሳያይ ያምናል። አሕዛብ ግን አይተው የሚያምኑ ናቸው። እግዚአብሔር መላኩን የእስራኤል ልጆች ከግብፅ ሀገር የመውጫ ዘመን መድረሱን ሙሴም ነፃ አውጫቸው መሆኑን እግዚአብሔር ተወካይ ሆኖ ሕዝቡን እየመራ ወደ ሀገሩ የሚመልስ መሆኑን ማሳየት ነበረበት። እግዚአብሔር ልጆች ስለዚህ እግዚአብሔር ሙሴን በላከው ጊዜ በትር ሰጥቶታል። ብዙ ተአምራት የሚሰራበት በትር ሰጥቶታል። አንደኛ የ80 ዓመት ሰው ነው ሙሴ። የ80 ዓመት ሰው ምርኩዝ ይፈልጋል፣ ድጋፍ ይፈልጋል። ስለዚህ እረኛው ሙሴ በትር ይዞ ነው የሚንቀሳቀሰው። ይህም በትር ግን እግዚአብሔር ታምር የሚሰራበት አድርጎለት ነበር። እሱ ለተክለ ቁመናው መደገፊያ ያደረገውን በትር ተአምር የሚሰራበት አድርጎ ቀይሮለት ነበር። እግዚአብሔር ሕይወታችንን ተአምር አድርጎ አስደናቂ አድርጎ የሚገልጠው እጃችን ላይ ባለው ነገር ነው። እኔ በስብከቴ በመዝሙሬ፣ እናንተ በተሰጣችሁ ነገር፣ ሁላችን ባለን ነገር መድኃኔዓለም ጸጋ አድርጎ በሰጠን ባካፈለን ነገር ነው እግዚአብሔር ተአምራት በሕይወታችን የሚሰራው። ትንሽ ነገር የምንላትን ነገር ለእኛ ግን እግዚአብሔር ትልቅ ስራ የሚሰራባት ሊሆን ይችላል። ፈገግታ በራሱ ለሰው ልጅ የሰውን ሕይወት ብሩህ የሚያደርግ ተስፋ የሚሰጥ መሆኑን ማወቅ አለባችሁ። ተቀምጬ እንቁ ሴቶች የሚል የመርሃ ግብር ከአባይ ቲቪ ይመስለኛል፣ አባይ ቲቪ ላይ መሰለኝ እያየሁ ነበረ እና ተሸላሚ እናቶች ተሸላሚ እህቶች እየወጡ ይናገራሉ እና አንዳንድ ሰዎች እዛ ለመድረሳቸው ያገዟቸውን በትንሽ ነገር በሚመስል መንገድ ያገዟቸውን ግን ትልቅ ቦታ እንዲደርሱ ምን ያህል እንደረዷቸው ሲያመሰግኑ እያየሁ ነበር። እነዚያ ያገዟቸው ሰዎች እንሸለማለን፣ ስማችን በአደባባይ ይነሳል፣ የወርቅ ካባ እንለብሳለን ብለው አስበው አይደለም። ግን ያላቸውን ትንሽ ነገርም ቢሆን ማካፈል ስለቻሉ ሁልጊዜም ቢሆን እጃችሁ ላይ ካለው መልካም ነገር ለማካፈል ምንም እንዳትቆጠቡ። አይዞህ ማለት፣ መደወል፣ ስልክ፣ ሰው አጠገብ መቆም፣ ሀዘኑ ላይ ሄዶ ማጽናናት፣ ደስታው ላይ እንኳን ደስ አለሽ እንኳን ደስ አለ ማለት፣ በችግሩ ጊዜ ማዳመጥ፣ ከቻሉም እጅን ዘርግቶ ማገዝ፣ ይሄ በጣም ትልቅ ነገር ነው። እኛ የያዝነው በትር ሕይወት መለወጥ የሚችል ተአምራት ሊሰራበት ይችላል። የሰው አእምሮ ይሰራበታል። የሙሴ በትር ተአምር እንዲሰራ ተሰጠው ማለት ነው እና ያንን በትር ይዞ ወደ ፈርዖን ገባ። እግዚአብሔር እንደላከው በተናገረ ጊዜ እግዚአብሔር ማን ነው ብሎ ነበር ፈርዖን። እግዚአብሔር በትንሽ በትር
በአንድ ሽማግሌ በትር ባህር የሚከፍል በአንድ ሽማግሌ በትር ከድንጋይ ላይ ውሃ የሚያፈስ አምላክ መሆኑን ማሳየት ፈልጎ ነበር ሙሴ። አምጣት አንበሳ አለው እግዚአብሔር ከሆነ። ይህን ጊዜ ኦሪት ዘጸአት ምዕራፍ 7 ከቁጥር 8 ጀምሮ እንዲህ የሚል ታሪክ እናነባለን። እግዚአብሔር ሙሴን አሮንን እንዲህ ሲል ተናገራቸው። ፈርዖን ተአምራት አሳየን ሲላችሁ አሮን በትርህን ወስደህ እባብ እንድትሆን በፈርዖን ፊት ጣለው አለው። ሙሴና አሮንም ወደ ፈርዖን ገቡ። እግዚአብሔር እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሪያዎቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንንና መተተኞችን ጠራ። የግብፅ ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውን በትራቸውን ጣሉ፣ እባቦች ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደተናገረ የፈርዖን ልብ ጸና። አሁን ምንድነው እንደሰማችሁት የአሮንና የሙሴ በትር እባብ ሲሆን ትመለከታላችሁ። ከዛ የሚመሳሰለውና የሚወዳደረው ወደረኛ መጣ። አስማተኞችና ጠንቋዮች መጡ። ይሄ ሰይጣን ብዙ የእግዚአብሔር ክብር በሕይወታችን ሲሰራ እሱን የሚመስል ነገር እየሰራ እያስመሰለ ወደ ራሱ ሊወስደን ይፈልጋል። ወድቀህ ብትሰግድልኝ የዓለምን ክብር ይሰጥሃሉ ብሎ የዓለምን ክብር ያሳየን ይችላል። ግን የዓለምን ክብር በእግዚአብሔር እጅ ነው፣ በሰይጣን እጅ አይደለም። ማሳየት ነው። አስማት በአይን ፊት የሚሰራ ነገር ማስመሰል ነው። ሁልጊዜም ቢሆን እግዚአብሔር እያገዛችሁ እያለ ጠላት በዛው ልክ ወደረኛ ሆኖ ሊመጣብን ይችላል። በትራችን የሚመስል በትር ሊወድቅ ይችላል። እኛ የምንሰራውን የሚመስል በረከት እንደሚሻል በረከት ሊመጣ ይችላል። እንዳያችሁት የአሮን በትር የሙሴ በትር አንድ ነው። የግብፅ አስማተኞች በትሮች ግን ብዙ ነበሩ። ጠንቋዮች አስማተኞች ነው ያላቸው። ብዙ ሆነው ሊርመሰመሱ ይችላሉ በፈርዖን ፊት። እባቦች አንዱን በትር የሚበልጥ ሊመስሉ ይችላሉ። አንዳንዴ እግዚአብሔርን የማያውቁ ሰዎች እኛ ካለን በብዙ እጥፍ በረከት እጃቸው ላይ በረከት የሚመስል ነገር ልናይ እንችላለን። ብዙ ለፍተን ብዙ ተምረን ብዙ ቦታ ደርሰን እኛ ያልሰበሰብነው ነገር እኛ የሌለን ነገር እነሱ በአቋራጭ አግኝተውት ሊሆን ይችላል። ያን ጊዜ እግዚአብሔር ፍትህ እንደማያውቅ ሊሰማን ይችላል። እግዚአብሔር ግን ጽድቅና ምሕረት በእጁ አለች። ሁሌም የማይለወጥ እውነት ነው ያ። እግዚአብሔር ግን ጽድቅና ምሕረት ፍርድ ያለው ላይመስልን ይችላል። ጠላት ለአምላካችን ያለንን ስዕል ያዛባብናል። ወደረኞቻችንን እያበዛ ተባርክ ያለው ብለን እንዳንል ያደርገናል። ምን በረከት አለኝ ከእኔ የሚበዙት የሚሻሉት እያሉ እንድንል ያደርገናል። አያችሁ፣ የእግዚአብሔርን በረከት የሚመሳሰል የውሸት በረከት በፊት ለፊታችን ይዘረጋል ጠላት። ወይኛ እንድንወስደው ካልወሰድነውም ሌሎች ወስደው እንድንቀና ያደርገናል። ፍናና በወለደች ጊዜ ሐና ቀንታ ነበር፣ ልቧ ተማሮባት ነበር። የፍናና ልጆች ለእስራኤል ምን እንደሰሩ አይታወቅም። እውነተኛው በረከት ሲመጣ ግን ሐና ሳሙኤልን ወለደች። ሳሙኤል ለእስራኤል ነገሥታት እስኪነሱ ድረስ እንደ ንጉሥም እንደ ነቢይም እስራኤልን የመራ መሪ ነበረ። እውነተኛው በረከት አንዱ ሺህ ነው። ከውሸተኛው ብዙ በረከት ይልቅ እውነተኛው እግዚአብሔር የሚሰጠው አንዱ እልፍ ነው። ለዚህ ነው መካሪቷ 7 ወለደች ያለችው ሐና ሳሙኤልን እንደ ፍጹም እንደ 7 እንደ ሺህ እንደ ሚሊየን ስለተመለከተች ነው። እግዚአብሔር የሚሰጠው እንደዚህ ነው። እግዚአብሔር በረከት ወደረኛ ቢበዛበትም አሸናፊ ነው። የሙሴ በትር እባቦቹን ዋጠቻቸው ነው የሚለው። ሄዶ ግን የእናንተ ከሰማይ የሆነው እውነተኛ የሆኑ ጉብኝታችሁ፣ በረከታችሁ፣ ስጦታችሁ፣ ይቅርታው፣ ማዳኑ በእናንተ ላይ የተገለጠው ነገር የበለጠ ነው። በሰው የምንቀና ሰዎች፣ ከሰው ጋር የምንወዳደር ሰዎች፣ የእኛን በትር ከአስማተኛ በትር ጋር የምናወዳደር ሰዎች እኛን የምንበልጠው መረጋጋት አለን።
ሰው በገዛ ምኞቱ ሲሳብ ሲታለል ይፈተናል። ምኞት ጽንስ ኃጢአትን ትወልዳለች፣ ኃጢአትን ሞትን ታመጣለች። ምኞታችን እግዚአብሔር በሰጠን በትሩ በዚህ በትንሽ በሚመስለን ነገር ላይ አሁን እኛ ባሳነስነው ነገር ላይ መሆን አለበት። አንዳንድ ዘመዶቻችን ብዙ ልጆች ወልደዋል። እኛ ግን የወለድነው አንድ ወይም ሁለት ልጅ ይሆናል። በአንዱ ልጃችን ምስጋና በጉልበታችን ተንበርከን ማቅረብ አልቻልንም። እያለቀሰን ይሆናል። ከሰው አሳነስክኝ እያልን ይሆናል። እግዚአብሔር ግን አንዱን 7 አድርጎት ይሆናል። ማን ያውቃል? አላያችሁም ወይ ይስሐቅን? አላያችሁም ወይ ሳሙኤልን? አላያችሁም መጥምቁ ዮሐንስን? አንድ ሆነው እልፍ የሆኑትን አላያችሁም ወይ? እግዚአብሔር ብሩካን አላያችሁም ወይ? እግዚአብሔር ቅዱስ ሐሳብን ማን ይመረምራል? ጠላት እያስመሰለ ነው ፍቅሩን የሚፈትንባችሁ፣ እግዚአብሔር ያላችሁን እምነት የሚፈትንበት የሚበልጥ በትር እጃችን ላይ እንዳለ የሚያደርግ እግዚአብሔር እጃችን ላይ ያለው ነገር ከእግዚአብሔር የተቀበልነው ነገር ትልቅ ነው። ጤናችን ትልቅ፣ ልጆቻችን ትልቅ፣ ኑሯችን ትልቅ፣ ትዳራችን ትልቅ፣ ቤታችን ትልቅ፣ ጎጇችን ትልቅ። ከእግዚአብሔር የተቀበልነው በትር ይበልጣል። የአስማተኞችን የአስመሳዮችን ኑሮ ይበልጣልኛል። ይህን ማወቅ ያስፈልጋል። የሚበልጡና የሚወዳደሩ የሚመስሉ እልፍ አእላፍ ፊት ለፊታቸው ቢርመሰመሱ ግን ከእግዚአብሔር የተቀበልነው የኛ ይበልጣል። ይህን ማወቅ ያስፈልጋል። አንዳንዴ ባለን ነገር ላይ እርግጠኞች ያልሆን ያልተደሰትን ሰዎች እግዚአብሔር የተናገረን ነው። እግዚአብሔር ይመስገን በሉ። በሚበልጠው ስጦታችሁ እግዚአብሔርን አመስግኑ። እግዚአብሔር አንድ አድርጎ አውጥቶ እልፍ አያደርግም እንዴ? አላያችሁም? ያዕቆብን ከ21 ዓመት በፊት በትር ይዞ ነበር የወጣው። ከ21 ዓመት በኋላ ግን መንጋ ይዞ ተመለሰ። በትር ይዞ የወጣ እስራኤል መንጋ ይዞ የተመለሰ ብሩክ ሕዝብ ሆኖ ሲመለስ አላያችሁም ወይ? ስለዚህ እንዴት አንድ ብቻ አለኝ ትላላችሁ? ትንሽ ነው ያለኝ እንዴት እንላለን? በትሬ አንድ ናት አትበሉ። ታቆጠቁጣለች፣ ትለመልማለች፣ ታፈራለች፣ ትበዛለች። ከእግዚአብሔር የሆነ መልካም ነው። ይሄን እወቁ። አስማተኞች ከሚበትኑልን በትሮች ይልቅ እግዚአብሔር የሰጠን አንድ ይበልጣል። የአሮንም በትር የግብፃውያንን አስማተኞች እባብ ዋጠች በሚል እግዚአብሔር ጋር ዝም አስተነቻቸው። እግዚአብሔር ይበልጣል አለች በትር። እግዚአብሔር ይበልጣል፣ ስጦታው ይበልጣል፣ በረከቱ ይበልጣል። ትንሽም ቢሆን ትንሽም ቢመስል አንድም ቢመስል እግዚአብሔር የሆነ ግን ይበልጣል። እግዚአብሔር ይህን በእውነት በእምነት መመልከት ያስፈልጋል። የተጻፈልን ልብን ለማቅናት እንደሆነ ስምዖን ጴጥሮስ በመልእክቱ ነግሮናል። እግዚአብሔር በቅዱሳን መጻሕፍት ያስቀመጠልን ሐሳቦች ልባችን እንዲቀና ነው። አስቸጋሪው ልባችን እንደ ፈርዖን ልብ የደነደነ ልባችን እንዲቀናና እንዲመለከት ትንሽም ነገር ቢሆን ትበልጣለች። እኔ መስቀሌ ከሁሉ ነገር ይበልጣል፣ ከሁሉም ክብር ከወርቅ ዝርግፍ ይበልጣል ብዬ ማመን ላምኖር አገልጋይ። ሁላችንም ያለን ነገር ይበልጣል። ባለን ነገር ላይ ጨምረን መብዛት፣ መስራት፣ ማገልገል፣ ማድረግ ችግር የለበትም። እምነታችን ግን ትንሿን እየናቀን አይደለም ወደ ትንሹ የሚደርስ። በትንሹ ታምነን በብዙ እንሾማለን። በበትሩ የታመነ ሙሴ ሕዝቡን ይዞ እንዲወጣ ነው እግዚአብሔር ያደረገው። ባህር ከፍሎ እንዲያልፍ ነው ያደረገው። ምን ይሳነዋል የእኛ አምላክ? ስለዚህ የአሮን በትር ትንሽ ብትመስልም አንድ ብትመስልም ከብዙዎች ትበልጣለች። እግዚአብሔር የሰጠን በትር፣ እግዚአብሔር የሰጠን ጸጋ፣ እግዚአብሔር የሰጠን ኑሮ፣ እግዚአብሔር የሰጠን በረከት፣ እግዚአብሔር የሰጠን ጤና፣ እግዚአብሔር የሰጠን ልጆች፣ እግዚአብሔር የሰጠን ትዳር እጅግ የተባረከ፣ እግዚአብሔር የሰጠን መንፈሳዊ ጸጋ እጅግ የሚበልጥ። ይህን ማወቅ ያስፈልጋል። የሰማኑን በልቦናችን ጻፍልን። መንፈስ ቅዱስ ይባርካችሁ፣ ከክፉ ይጠብቀን። እግዚአብሔር ቸርነታችን
የእመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱን ላይ ኮሜንት ላይ ካርጋችሁ ስለምትወጡ እግዚአብሔር ዘራችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም